የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ ክፍል 16 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። እንደነጋ ኢዮብ ራስታው ይገኝበታል የተባለበት አራዳ ማፈላለጋቸውን ቀጠሉ። ኢዮብ ራስታውን ማግኘት ያን ያህል ከባድ አልነበረም። ኢዮብ ራስታው ከተማዋ ላይ የታወቀ ጫት ነጋዴ ነው። እድሜው 40ዎቹ አጋማሽ ላይ ያለ ቦርጭ ገፍቶ ተራራ ያከለ ወዛም ሰው እያሰባችሁ ነው። ግን በተቃራኒው ኢዮብ ራስታው በአማኑኤል እድሜ የሚገኝ ወዝ የተመጠጠ ጉንጮቹ የተሰረጎዱ ከሲታ ጫት ነጋዴ ነው። የሚከተለው አለባበስና የፀጉር ስታይሉ እንደ ጀማይካዎች ነው። ፀጉሩን ቁጥርጥር ተሰርቶት በጀርባው ለቆታል። ለነገሩ በህይወት ዘየውም ጀማይካዎችን የሚመስለው ቤቱ በነገስታት ፎቶዎችና ስዕሎች የተሞላ ነው። ራስ ተፈሪን ከልቡ ይወዳቸዋል። የራሱ የሆነ ግቢ አለው። ከግቢው ጋር የተያዘች የጫት መሸጫ ሱቅ አለችው። ግቢው በጣም ሰፊና ብዙ ሴቶች ያሉት ሲሆን መኖሩም የገንዘብ ምንጩም ነው። ትልልቅ ባለሀብቶችና ባለስልጣናት ሳይቀሩ እዛ ግቢ ውስጥ ጎራ ይላሉ። ሱቁም ሆነ ግቢው ካለ 6 ሰዓት አይከፈቱም። የበርጫዋ ሰዓት ካልደረሰች ኢዮብ ከግቢው አይወጣም። ከተማዋ ላይ ከወደ ሰማይ እሳት ቢዘንብም ራሱ አይሸሽም። ከአልጋው ሳይወርድ ቤቱ ይፈርስበታል እንጂ ቁርስ ሳይቀምስ ነው በሬጌ ሙዚቃ ቤቱን ድብልቅልቅ የሚያደርገው። ድክም ሲለው በጀርባው ይንዘርርና ለማረፍ ይሞክራል። ወዲያው ግን ሆዱን ይቦረቦረዋል። ማታ መርቅኑ አልበላህ ያሉት ያደሩ ምግቦችን ያገኛቸዋል። ጥርግ አድርጎ ይበላል። ጓሮው ላይ የተከላቸውን አትክልቶች ከሙዚቃው እኩል እየዘፈነ ይኮተኮታል። ውሃ ያጠጣል፣ ይንከባከባቸዋል። ኢዮብ ቤተሰብ የለውም። የሚያውቀው ምንም አይነት ዘመድ የለውም። ኢዮብ ብሎ የሰየመውም ማን እንደሆነ አያውቅም። የአካባቢው ሰው ከቀን ቀን ድርጊቱ ጋር የሚሄድ ስም ቀጥለውለት ኢዮብ ራስታው አሉት። ሀገረ ጀማይካ ካሉት ራስታዎች የሚለየው ኢዮብ ጫትንም አብዝቶ መውደዱ ነው። አለምነህ በተጠቆመው መሰረት የኢዮብን የግቢ በር ማንኳኳት ከጀመረ ደቂቃዎች ቢቆጠሩም አለሁ ብሎ የሚከፍትለት ሰው ሊያገኝ አልቻለም። ጎላ ብሎ ከውስጥ የሚሰማው ሙዚቃ ደግሞ ማንኳኳቱን እንዳያቋርጥ አድርጎታል። ጀለስ ምን ፈልጋችሁ ነው አላቸው መስመሩን ተሻግሮ የወጣው ወያላ። ኢዮብ የሚባል ሰው ፈልገን ነበር። ይሄ ነው አይደል ቤቱ አለው አለምነህ ማንኳኳቱን ሳያቆም። ኧረ ምን ሆናችሁ ነው? ቦምብ ብትወረውሩም አይሰማችሁም። እሱ አባቴ ሌላ ዓለም ላይ ናት አሁን አለ ወያላው በሲጋራ የበለዘውን ጥርሱን እያሳያቸው። እና እንዴት ነው ልናገኝ የምንችለው? ትዕግስት ጠየቀች። 8 ሰዓት ላይ ተመለሱ። ራሱ ይወጣል። እዚች ሱቅ ውስጥ ታገኙታላችሁ አላቸው። ከጎን ያለችውን ሱቅ እጁን ልኮ እያሳያቸው አመስግነውት ተሰነባበቱ። 8 ሰዓት እስክትደርስ ጭንቅ ነበር። ሰዓቱ ደርሶ የፈለጉትን እስኪያገኙ አቁነጠነጣቸው። ሲመለሱ ቦታው ደምቋል። ትንሽ ትልቁ ጫት ለማግኘት በሱቁ ይራኮታል። የተቆላ ለውዝ በሰፊ የጎማ ዕቃ ይዘው እየተሽከዳደሙ የሚሸጡ ለውዝ አዝዋሪዎች፣ ማስቲካ፣ ሶፍትና የመሳሰሉትን የሚሸጡ ሱቅ በደረቴዎች ግርግሩን የሚያቀጣጥሉት የቦታው ልዩ ድምቀቶች ናቸው። ሁለቱ ርግቦች ግርግሩን አልፈው ወደ ሱቁ ቀረቡ። የስንት ፈልገሽ ነው አለ ራስታው ጉንጩን በተርዚና እንደወጠረ። ሱቁ ውስጥ ኩርሲ ላይ ቁጭ ብለው የሚቆሙ ሌሎች 2 ሰዎች ይታያሉ። ይቅርታ ኢዮብ ማለት አንተ ነህ አይደል አላለምነህ። አዎ እኔ ነኝ አለ ራስታው። አማኑኤል ነበር ይላከን አላቸው። ራስታው ትግ ብሎ ተመለከታቸውና ከኋላ ኪሱ ዋሌቱን አወጣ። ጉርዱ ፎቶ መዘዘና ተመለከተው። አንድ የመጣው ሱቁን ጠብቁ አላቸው። ውስጥ እየቃሙ ያሉትን ጓደኞቹን። ራስታው ከፊት ይሄዳል። 2 ርግቦች ከኋላ እንደ ጥላ ይከተሉታል። የፈራረሱ ቤቶች፣ ያረጁ ቆርቆሮ ቤቶች ያሉት አካባቢ ይዟቸው ገባ። በጠባብ መንገዶች እየተሾላለኩ ጉራንጉሩን እያቋረጠ ከከተማ ወጣን እንዴ እስኪሉ ድረስ ይዟቸው ጠፋ። ይኸው ቤቱ አላቸው ከ100 ሜትር ርቀት ሆኖ በምልክት እያሳያቸው። አዲስ የተሰራ ቤት ይመስላል። መልሶ እርምጃውን ከቆመበት እየቀጠለ አማን ሞቷል አይደል አላቸው። 2 ርግቦች ደነገጡ። እንዴት ሊያውቅ ቻለ?
አዎ በጣም አዝናለሁ አለ አለምነህ ግራ እየተጋባ። መንገዳቸውን ቀጥለው ቤቱ ደረሱ። ራስተው ግቢውን ከፍቶ ገባ። ተከትለውት እነሱም ገቡ። የቤቱን በራፍ ከፍቶ በለጠጠውና ያው ግቡ፣ የፈለጋችሁትን መውሰድ ትችላላችሁ። መሳቢያዎቹ ውስጥ ለእናንተ የተቀመጡ ነገሮች አሉ አላቸው። ከኪሱ ውስጥ ጥንድ የሆኑ ቁልፎችን አውጥቶ እያቀበላቸው። ሁለቱ እርግቦች መሳቢያቸውን ከፈቱ። ዶክመንቶች፣ ቪዲዮ መቅረጫ ካሜራና ብዛት ያላቸው ፎቶዎች ይገኛሉ። አለምነህ ደስ እያለው ሁሉንም ነገር እያገላበጠ ሳለ የበር መዘጋት ድምፅ ተሰማ። ከቀረቀሩበት ቀና ሲሉ ራስተው ሽጉጡን አነጣጥሮባቸው ወደ እነሱ እየተራመደ ነው። ምን እያደረክ ነው? አለችው ትዕግስት እንደደነገጠች። የምታዩን ነዋ፣ እንዳትንቀሳቀሱ። በመሃላቸው ጥቂት እርምጃ ሲቀረው ቆመ። ስህተት እንዳሰራ፣ እኛ መጥፎ ሰዎች አይደለንም፣ ጓደኛህ ነው የላከን አለው አለምነህ በእጁ የያዛቸውን ዕቃዎች መልሶ እያስቀመጠ። አውቃለሁ አማን እንደላካችሁ፣ ግን ደግሞ አማንንም የገደላችሁት እናንተ ናችሁ አንባረቀባቸው። አማንን እኛ አይደለም የገደልነው፣ ሰውን ልንገን አልችልም። ዘካሪያስ የሚባል ነፍሰ በላ ነው ይህንን ያደረገው አለች ትዕግስት ፈራ ተባ እያለች። በአንቺ ምክንያት ነው የሞተው፣ አንቺ ነሽ የነጠቅሽኝ ጮኸባቸው። የሽጉጡን ቀለበት ጣቱን ተጫኑ። 3 ጥይቶች ከአፈሙዙ እየተምዘገዘጉ ወጡ። ዝም ያለው ቤት ደነገጠ። ለጆሮ ቅርብ በሆነ ፍንዳታ ጸጥታው ተገረሰሰ። ፍርሃትና ውጥረት ነገሰ። እናት ደህና ነሽ? አለ አለምነህ ሰውነቷን እየዳበሰ። ደህና ነኝ፣ አንተስ? ከድንጋጤዋ ሳትወጣ እሱንም ተመለከተችው። ጥይቶቹ ሰው አላቆሰሉም ወይም አልጎዱም። ከጎናቸው ያለውን የተሰቀለውን የቁም መስታወት እንዳልነበር አድርጎ አርግፎታል። ግን ለምን? አንድ ያለኝን ሰው ወሰዳችሁብኝ። ራስተው ሽጉጡን እንደያዘው ወለሉ ላይ በቂጡ ዘርፈጥ አለ። ደስተኛ ነበር እኮ፣ ህልም ነበረው። ትምህርቱን ይወዳል፣ ግን ፍቅር ያዘው። ከአንቺ ፍቅር ያዘው። አንቺን ለማግኘት ሲል ውስብስብ ነገር ውስጥ ገባ። ራስተው ለመጀመሪያ ጊዜ አለቀሰ። ጭንቅላቱን ክርኑ ላይ አስደግፎ እንደ ሕፃን ልጅ ስቅስቅ ብሎ አለቀሰ። ትዕግስት ተጠግታው ቁጢጥ አለችና እጇን ትከሻው ላይ አሳርፈው ልታጽናናው ጥረት አደረገች። የደረሰብሽን ነገር አውቃለሁ። ለአማን ይቅርታ አድርጊለት። ክፉ ሰው አልነበረም። አንቺን የማግኘት ጉጉት ነው ያወረው አላት ካቀረቀረበት ቀና እያለ። ለአማን ጓደኛው ነህ ወይስ ዘመድ? አለው አለምነህ እየቀረባቸው። እሱ ከዘመድም ከጓደኛም በላይ ነው። አማን ለኔ ወንድሜ ነበር። ከሱ ውጪ ሰው አልነበረኝም። አሁን እሱም ተወኝ አለ ራስተው እየተከዘ። ለቤተሰቦቹ እንደምን ብትነግራቸው ማለቴ ሊያውቁ ይገባል አለች ትዕግስት ፊቷን ቀጭም እያደረገች። የምን ቤተሰብ? እኛ እናትና አባት ምን እንደሆነ እናቅ። እኛ ቤተሰብ የለንም። በቃ ነፍስ ስናውቅ ጎዳና ላይ ነበረን አላት ፈገግ እያለ። በጣም አዝናለሁ፣ ፈጣሪ አጽና አለችው ከተቀመጠችበት የተነሳች። በሉ የምትፈልጉትን ውሰዱ፣ ዘካሪያስን አጥፉት፣ መልካም እድል። ሽጉጡን በሽንጡ ሽጦ ወደ በሩ እያመራ። 2 እርግቦች ማደር አልፈለጉም። ማስረጃውን ሰብስበው ወደ አዲስ አበባ ከነፉ። ኦ ማየት እንኳን አልቻልኩ፣ ሲዘገንን ሰው እንዴት እንዲህ አውሬ ይሆናል አለ ዶክተር ኤፍሬም አለምነህ ባመጣለት ካሜራ የተቀረጸውን ቪዲዮ እየተመለከተ። ጉንጮቹ በእንባ ረሰዋል። ነይ ፍቅር፣ ቪዲዮ መጨረሻ አይጠበቅብሽም አላት አለምነህ ምን እንደሚሰማት ጠንቅቆ ስለሚያውቅ። አይ የትም አልሄድም ያለው። ትዕግስት ሳግ እየተናነቃት መለሰችለት። ቪዲዮ ላይ እድሜያቸው 40ዎቹ መጨረሻ ላይ የሆኑ ባለሀብቶችና ባለስልጣናት ይታያሉ። ሻጮቹ ሕፃኗን በግዴታ እጇን ይፈለቀቋታል። እድላ ለመስጠት እየጮች ተንፈራገጣለች። ሰውነቷ እስኪዝል ትታገላለች፣ ግን እነሱ ያሸንፋሉ። በክንዷ በመርፌ መልክ አደንዛዥ እጽ ይወጓታል። ከዛም የሚፈልጉትን እሷን የሚያሰቃይ ነገር ያደርጋሉ። ከዛም ጥለዋት ይሄዳሉ። ወደ ልጅቷ ይቀርቧታል። አትወራጭም፣ አትጮህም።
ተወኝ እባክህም አትልም። እንደሚፈልጉት ትሆናለች። ልክ የፈለጉትን ሲያገኙ አንቺ ባለጌ አሁን ጥፊ ከዚህ። መጠጡን እየቀዳ አሸማቆ ያባራታል። በእሷ ዕድሜ የምትሆን ልጅ እንዳለችው ዘንግቶት ባለጌ ብሎ ይጠራታል። በደም ስሯ መርዝ የሰጣት ሰዎች ገብተው ይወስዷታል። ይበቃችኋል፣ ከዚህ በላይ አታሰቃዩ አላቸው አለምነህ ካሜራውን እየዘጋባቸው። ፍቅሩን ሊያደክማት ስላልፈለገ ብቻ እንባውን አፍኖ ይዞታል። መታፈን እንዴት ይጨንቃል! ልጁ ይህንን ሁሉ እንዴት ሊያደርግ ቻለ? አለ ዶክተሩ ትኩረቱን ለመሰብሰብ እየሞከረ። አላውቅም፣ እጁ እንዴት እንደገባ። አማን ካሰብኩት በላይ ብልህ ነው አለ አለምነህ ብዛት ያላቸውን ፎቶዎች ጠረጴዛው ላይ እየበተናቸው። ዘካሪያስ ከተለያዩ ባለስልጣናት ጋር ሲጨባበጥ፣ ገንዘብ ሲያስታቅፋቸው ጥርት ባለ ምስል ተስተውሏል። ይሄ ደግሞ ትልቁ ማስረጃ ነው አለ አለምነህ በእጁ የያዘውን ዶክሜንት እያሳየው። ዶክተሩ እየገለጠ ማንበብ ጀመረ። ስምምነቶች ናቸው። ከተለያዩ ኩባንያዎች ጋር የተፈራረሙትን ውል ነው። ከውጭ ማፊያዎችና ህገወጥ ድርጅቶች ጋር በሽፋን ድርጅቶች ተፈራርመዋል። ህገወጥ ጦር መሳሪያ ዝውውር፣ የተበላሹና ተመሳስለው የተሰሩ መድኃኒቶች፣ ጊዜው ያለፈባቸው የህፃናት ምግቦች፣ አደንዛዥ እጽ ዝውውር ዶክሜንቱ ላይ ከበቂ ማስረጃ ጋር በጥንቃቄ ሰፍሯል። በሙያዬ የህግ ሰው ባልሆንም እነዚህ ሁሉ ተደማምረው ዘካሪያስን ከበድ ያለ ቅጣት ይጠብቀዋል። ግን ቀላል አይሆንም አለ ዶክተሩ ለረጅም ደቂቃ ካቀረቀረበት ወረቀት ላይ ቀና እያለ። እንዴት? በቃ ለፖሊስ እናስረክቡ፣ እነሱ ይጨርሱት አላለምነህ ዘካሪያስን ለፍርድ ለማቅረብ ተቻክሎ። መቸኮል የለብንም። እዚህ ጋር ያየናቸው ባለስልጣናት እኮ ምንም ነገር የማስቀየር ኃይል ያላቸው ናቸው። ዝም ብሎ የሚቀመጡ ይመስላል? ሌላው ደግሞ ከታች ስር ላይ በር እየሸጎጠ የገዛቸው የራሱ ሰዎች አሉት። ማን ታማኝ እንደሆነና እንዳልሆነ ልናውቅ አንችልም አለ ዶክተሩ መነጽሩን ከፍ ዝቅ ያደረገ። እና ምንድን ማድረግ ያለብን? አለች ትዕግስት እንባ ሲጎርፍባቸው የነበሩትን ጉንጮቿን እየጠራረገች። የማምነው ፖሊስ አለ፣ እሱ ጋር እናወራበታለን። ሌላው ደግሞ ለጋዜጠኞችን ማስረጃውን ማድረስ አለብን። እነሱ ቀድመው ዜናውን ይፋ ያወጡታል። እንደዛ ሲሆን ህጉም ጫናው ይበዛበታል። ባለስልጣናቱም ምንም አቅም አይኖራቸውም። ሐሳቡን አካፈላቸው። ይህ አሪፍ ነገር ነው። አለምነህ ሳያቅማማ ተስማማ። ሁለቱ ርግቦች ማስረጃውን ለዶክተሩ ትተውለት ተሰነባበቱ። እጅ ለእጅ ተያይዘው በየፊናቸው ፈገግ እያሉ ነው። የድል አድራጊነት ስሜት እየተሰማቸው ውስጣቸው በሐሴት እየተፍነከነከ ነው። የሰላም አየር፣ የእፎይታ ትንፋሽ እየተነፈሱ ነው። ድንገት እርምጃዋን ገታ አድርጋ ተጠመጠመችበት። ይችን ዓለም አላወቃትም ነበር። ከእናትና አባቴ ውጪ ህይወት እንዲሁ እንደምትከፋ ሐሳቡም የለኝም ነበር። ሕፃን እንዳለው በቀር ተመኘው። ይችን ክፉ ዓለም ባላውቃት ብያለሁ። በእነዚህ አረመኖች መሃል ግን ህይወት አንተን ሰጠች። እነሱ ደሜን ሲያፈሱት አንተ ደሜን አቆምኮ። እነሱ ሲያቆስሉኝ አንተ አሻርከኝ። እነሱ ሲሰብሩኝ አንተ ጠገንከኝ። በእነሱ ጥላቻ መኖር ሳቆም በፍቅርህ መኖር እንድጀምር አደረከኝ። አንተ የእውነት ሰው ነህ። በጣም አፈቅርሃለሁ አለችው አንገቱ ስር እንዳለች። እኔም በጣም አፈቅርሻለሁ አላት ነፍሷ አየር ላይ የተንሳፈፈች። እንደዚህ እንቆይ፣ እቅፍ ውስጥ ሆኜ መቆየት እንፈልጋለሁ አለችው እንደ መቅበጥ እያለች። ንፋሱ ሽው እያለ ፀጉሯን ይበትነዋል። አየሩ ቀዝቃዛ ነው። ዝናብ ሊመጣ እንደሆነ የሚያሳብቀው ውሽንፍር ከክፍሉ እኩል የለበሰችውን ቀሚስ እስከ ጉልበቷ እየገለበ ያልፋል። እንደተቃቀፈን ወቅቶች ይፈራረቁብን። እየፈገገ ጠበቅ አድርጎ አቀፋት። ዶክተር ኤፍሬም ማስረጃዎቹን በጥቁር ሳምሶናይት ከቶ እየሾፈረ ከቤት ወጣ። ለግማሽ ሰዓት ያህል ከነዳ በኋላ መኪና ማቆሚያ ውስጥ ገባ። መኪናውን ሌሎች መኪኖች መሃል ገተራትና ታክሲ ይዞ ሌላኛው ቪላ ቤቱ ሄደ። ይህንን ቤቱን ከራሱ ውጪ ሌላ አካል አያውቀውም። ወደ ቤቱ ገብቶ ጥቂት ደቂቃዎችን በዛው አሳለፈ። ሳምሶናይቱን በእጁ እንዳንጠለጠለ በመጣበት ታክሲ ወደ መኪና ማቆሚያው ተመለሰ። መኪናውን ቀሰቀሰና ጉዞ ጀመረ። መንታ መንገድ ላይ ሲደርስ ግን ከሁለቱም አቅጣጫ ጥቁር መኪናዎች መንገዱን ዘጉበት። ነገሩ የገባው ዶክተር ኤፍሬም መኪናዋን ወደ ኋላ እያሽከረከረ
ሊያፈገፍግ ሞከረ ነገር ግን ብዙም ሳይቀጥል ከጀርባው ሌላ መኪና መንገዱን ዘግቶበት ጠበቀው። መፈናፈኛ ሳጡት። ሽጉጡንም አቀባብሎ የሚሆኑን መጠበቅ ጀመረ። ለመተንፈሻ ፋታ እንኳን አልሰጡትም። ከየአቅጣጫው ተኩስ ከፈቱበት። ተኩሱ በረድ አለ። ሰዎቹ መሳሪያቸውን እንደደረደሩ ወደ መኪናው አመሩ። ዶክተር ኤፍሬም አንገቱን ወደ ቀኝ ዘመም እያደረገ ዘንፈል ብሏል። ከአጠገቡ የተቀመጠውን ጥቁር ሳምሶናይት ወሰዱ። የዶክተሩን እስትንፋስ እየተጣደፉ ቼክ አደረጉት። የደም ዝውውሩ የቆመ ይመስላል። ምንም አይነት ትንፋሽ የለውም። ጸጥ እንዳለ ነው። ሞቷል። ፖሊሶች ቦታውን ሳይወሩት በፍጥነት መንቀሳቀስ አለብን አለ። ሁለት ጣቶቹን አንገቱ ስር ሰዶ እስትንፋሱን ሲያዳምጥ የነበረው ሰውዬ። ተልዕኳቸውን አሳክተዋል። የሚፈልጉትን ሳምሶናይት በእጃቸው አስገብተዋል። የዓለምነህን አጋር አስወግደዋል። በየመኪኖቻቸው ገብተው በተለያየ አቅጣጫ ከነፉ። ዘካርያስ ሶፋው ላይ ለጠጥ ብሎ ተቀምጦ ነበር። ፍጹም ሰላምና በራስ መተማመን ይታይበት ነበር። ፊት ለፊቱ ካለው የመስታወት ጠረጴዛ ላይ የተቀመጠውን ጥቁር ሳምሶናይት በፈገግታ ይመለከተዋል። እንደምን ጠራራት አለና ሰውነቱን ላፍታ ያህል አፍታታ። የሳምሶናይቱን ቁልፍ እንደተጫነው የቤቱ ስልክ ተንጫረረ። ወደዛው አመራ። ሄሎ ዘካርያስ፣ እንዴት ሆነ ነገሩ? ከዛኛው የስልክ ጫፍ የሚሰማ በፍርሃት የተሸበበ ድምፅ ነበር። እንዳለቀ ቀድሜ ነግሬዎት ነበር። ሁሉም ነገር በእጅ ይገኛል። ጨርሻለሁ። ምንም አያስቡ አለ ዘካርያስ እየተጀነነ። ከጉድ ተረፍን ማለት ነው? ተመስገን አለ ደዋዩ እየተቻኮለ። ተራ ዱርዬዎች ናቸው እኮ፣ ያን ያህል አሳሳቢ አይደለም። ዘካርያስ በሌላኛው እጁ ውስኪውን ቀዳ። እየቀለድክብኝ ነው? እንዲህ አይነት መረጃ እንዴት ሊያገኙ ቻሉ? ተራ ቢሆኑ እንደውም ካሰብኩት በላይ የተደራጁ ናቸው። ሰውን አቅልለ በማየት ትዳሬ ሊፈርስ፣ ቤተሰቤም ሊበተን ነበር። ስልጣኔ ላጣ፣ ህዝብ ፊት ልዋረድ ነበር። ይህ ሁሉ በአንተ እንዝላልነት ነው። ለማንኛውም የተለመደው ቦታ እንገናኝ። ማስረጃዎችን በአይኔ ላያቸውና ላጠፋቸው ፈልጋለሁ ብሎ ስልኩ ተዘጋ። ዘካርያስ መጠጡን የተጎነጨ ወደ ሶፋው አመራ። ምስኪን ዶክተር፣ እንዲህ በፍጥነት ትቀጠፋለህ ብዬ አላሰብኩም ነበር። ምን አለ የተከለከለ ነገር ውስጥ እጅን ከምታስገባ ታካሚዎችን ብታክም። ታጠፋና ክፉ ታረጉኛላችሁ። ትደርሱብኝና ዘካርያስ ጨካኝ ነው ትሉኛላችሁ። ለማንኛውም ሲኦል እንገናኝ። ዘካርያስ እያሾፈ ሳምሶናይቱን ከፈተው። እጁን ልኮ በረበረ። ከተራ ወረቀት ጥርቅም በስተቀር ሳምሶናይቱ ባዶ ነው። የሚፈልጋቸው ማስረጃዎች የሉም። ዘካርያስ እንደ እብድ እያደረገው ነው። ይሄ ምን አይነት ነገር ነው? ብቻውን እየለፈለፈ ይፈልግ ጀመር። የጎን ኪሶቹን እየከፈተ በተስፋ ፈለገ። ጠብ የሚል ነገር ግን አላገኘም። ሊሆን አይችልም። እየጮኸ ሳምሶናይቱን ዘቀዘቀው። ከንቱ ጩኸት፣ ከንቱ ልፋት ነው። ማስረጃዎቹ በቦርሳው ውስጥ አልነበሩም። ሳምሶናይቱን አሽቀንጥሮ ወረወረው። አጠገቡ ያሉትን ዕቃዎች አተረማመሳቸው፣ አወደማቸው። የትርምስ ድምፅ የሰሙት ጠባቂዎቹ እየተንደረደሩ ወደ ውስጥ ዘለቁ። እናንተ ደደቦች፣ የታላምጡ ያልኳችሁ ዕቃ አላቸው። ሳምሶናይቱን መሬት ላይ እየዘቀዘቀ። ሁሉም አንገታቸውን ደፍተው ጸጥ አለው። በሉ ንገሩኝ እንጂ ብሎ አንባረቀባቸው። አለቃ፣ እሱም ቦርሳ ብቻ ነው መኪና ውስጥ ያገኘነው። ጥድፊያ ላይ ስለሆኑን ከፍተን አላረጋገጥንም አለ። ከመሃላቸው አንዱ ጉልበቶቹ በፍርሃት ሰውነቱ መሸከም እያቃታቸው። እና እኔ ቦርሳ ቸገረኝ ብያለሁ እንዴ? ባዶ ቆዳ ይዛችሁልኝ የምትመጡት? ከሶፋው ስር ሸጉጥ ያደረገውን ሽጉጡን አወጣና ግንባሩን በተነለት። ይመልስልኛል እንዴ ደግሞ አለ ዘካርያስ ምርቃና ላይ እንዳለ ሰው ጉንጩን እየነከሰ። ሌሎቹ በፍርሃት ራዱ። ላባቸው በጀርባቸው ይንቆረቆር ጀመር። እናንተ ስሙ፣ ይህንን ፋይል ከየትም ብላችሁ ይዛችሁልኝ ነው። ፋይሎቹ ሁሉን ነገር ይናሳጡኛል የምላችሁ። ጥፉ ከዚህ፣ አሁን ተበተኑ ጮኸባቸው። እየተግበሰበሱ ወደ ውጭ ወጡ። ስልክ ነካካና ደወለ። ስማ፣ ችግር ተፈጥሯል። አሁኑኑ በፍጥነት እንድትመጣ። ስልኩን ዘጋውና ሶፋው ላይ ቁጭ አለ።
ማስረጃው ሌላ ሰው እጅ ገብቶ ቢሆንስ? እስካሁን ተሰራጭቶስ ቢሆን? ባለስልጣናቶቹስ ምንድን ነው የምንላቸው? ለነገሩ እኔስ ጉድጓድ ልገባ አይደል? እኔ የገባሁትን እነሱም ይገባታል። ፍርሃት ተቆጣጠረው። ጭንቀቶቹ ሊያሳብዱት ደረሱ። ይሄ ሁሉ ኃይሉ፣ ዝናውና ጉልበቱ ሲንኮታኮቱ ተሰማው። ከዚህ የምቾት ቀጠና ወጥቶ ራሱን ጠባብ ጨለማ ክፍል ውስጥ ሳለውና አንገሸገሸው። እናንተ በሉ ቦታውን አጽዱት። ሙሉ መጠጡን ደቅ እያደረገ ወደ ጉሮሮ ላከው። ክፍል 17 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።